ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በስልካችሁ ብቻ ሙሉ የማይክሮሶፍት ኤክሴል አጠቃቀምን ይዤላችሁ መጥቻለሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ስልካችሁ ላይ ኤክሴልን ለመጠቀም የተለያዩ እንትኖች አሉ፣ ስቴፖች አሉ። በጣም አጭር ስቴፖች ናቸው። የመጀመሪያው ስቴፕ የሚሆነው እዚህ ጋር የምትመለከቱት ነው። ኢንስቶል ታደርጋላችሁ ማለት ነው። ከፕሌይ ስቶር ሊሆን ይችላል፣ ከአፕ ስቶር ላይ ታወርዳላችሁ። አንድሮይድ ከሆነ ስልካችሁ ከጉግል ፕሌይ ስቶር ላይ ማውረድ ይቻላል። አይፎን ከሆነ ደግሞ ከአፕል ስቶር ላይ ወይም ከአፕ ስቶር ላይ ማውረድ ትችላላችሁ ማለት ነው። ከዛ በኋላ እነዚህ ሁለቱ ጋር ከገባችሁ በኋላ ማይክሮሶፍት ኤክሴል ብላችሁ ሰርች ማድረግ ብቻ ነው የሚጠበቅባችሁ። እሱን እንመለከታለን። ካወረዳችሁት በኋላ ደግሞ ሳይኒን ታደርጋላችሁ። ይህ ግዴታ አይደለም፣ ነገር ግን ብታደርጉ ብዙ አማራጮችን ስለምናገኝ ሳይኒን ማድረጉ የተሻለ ነው። ከዛ በኋላ ኤክሴልን በቀጥታ መክፈት ይሆናል ማለት ነው። ሳይኒን ካደረጋችሁ አሁን አውትሉክ ሊሆን ይችላል ወይም ደግሞ በማንኛውም በማይክሮሶፍት እንትን መግባት ይቻላል። እሱን እየገባሁ አሳያችኋለሁ። ከዛ ካወረድነው በኋላ ደግሞ ክሬት ማድረግ ትችላላችሁ ማለት ነው። አዲስ ዶክመንት ከዜሮ ሊሆን ይችላል ወይም ከዚህ በፊት የተቀመጠ ካለ እሱ ኦፕን ብላችሁ ትከፍቱታላችሁ። ቀጣዩ ስቴፕ ደግሞ ቤዚክ የሆኑ ፈንክሽኖችን እንሰራለን ማለት ነው። እዚህ ጋር የምትመለከቷቸውን የተለያዩ ፈንክሽኖችን እንሰራለን፣ ዳታ እናስገባለን። እንደዚሁም ደግሞ ያስገባችሁትን ዳታዎች ፎርማት ማድረግም እንመለከታለን። ሌሎችም አሉ። እዚህ ጋር የምታዩዋቸውን ነገሮች እንዳለ ከቨር ለማድረግ እንሞክራለን ማለት ነው። ሌላው ግን ለምሳሌ አሁን ማውዝ ምናምን ስለማንጠቀም እዚህ ጋር እንደምታዩት አንዴ ታብ ስታደርጉ ሰሌክት ያደርግላችኋል ሴሉ። ሁለት ጊዜ ስትነኩ ደግሞ ኤዲት ማድረግ ትችላላችሁ በጣታችሁ ሁለት ጊዜ ታብ ስታደርጉት ማለት ነው። ስትጎትቱ ደግሞ ወይም እጃችሁን ጫን ብላችሁ ሸርተት ስታደርጉ ሰሌክት ለማድረግ ያግዛችኋል። ዙሚን እና ዙም አውትን ማድረግ ይቻላል። እነዚህን እንዳላሳያችኋለሁ አሁን ስቴፑን እንድታዩት ብዬ ነው። የመጨረሻው ስቴፕ ደግሞ ሴቭ ማድረግ እና ሼር ማድረግ እንደዚሁም ፕሪንት ማድረግ ይሆናል ማለት ነው። አሁን በቀጥታ ወደ ስልካችን እንሂድና ለመመልከት እንሞክር። ስለዚህ አሁን ቀጥታ ወደ ማውረዱ እንሂድ። እኔ አሁን የማወርደው ከፕሌይ ስቶር ላይ ነው። ከዛ ፕሌይ ስቶር ላይ ከመጣችሁ በኋላ እዚህ ጋር ሰርች ማድረግ ያለ እዚህ ጋር መታችሁ ኤክሴል ብላችሁ ታይፕ ታደርጋላችሁ ማለት ነው። ወይም ሙሉን ማይክሮሶፍት ኤክሴል ብላችሁ መጻፍም ይቻላል። ከዛ ከሚመጣላችሁ ውስጥ ይሄኛው ማይክሮሶፍት ኤክሴል የሚለው ማለት ነው ትነኩትና ኢንስቶል ታደርጉታላችሁ። እንደምታዩት ወርዷል። ከዛ ኦፕን ትሉታላችሁ። ከዛ በቀጥታ ወደዚህ ያስገብቶኛል ማለት ነው። ይሄኛውን ኦኬ እንለዋለን። እዚህ ጋር እንዳልኳችሁ ግን እናንተ የመጀመሪያችሁ ከሆነ አካውንት ክሬት እንድታደርጉ ይጠይቃችኋል ማለት ነው። ማንኛውም አካውንት ክሬት ማድረግ ትችላላችሁ ማለት ነው። ምናልባት ግን ግር የሚላችሁ ከሆነ እዚህ ጋር የምትመለከቱት ሙሉ ፓወርፖይንት በስልካችን እንዴት እናዘጋጃለን የሚለው ላይ አካውንቱን ክሬት ሳደርገው ወይም በቀላሉ ገብታችሁ ስም ማስገባት ብቻ ነው ማለት ነው። ምንም ከበድ የሚል ነገር የለውም። ይሄኛውን መመልከት ትችላላችሁ ማለት ነው። እኔ በቀጥታ ስላስገባኝ ነው ወደዚህ። ከላይም እንደምትመለከቱት ኤፒ ይላል ማለት ነው። ይሄኛው የገባውበት ነው። ከገባችሁ በኋላ ምንድነው የምታደርጉት? ስማችሁን ከዛ አት ጂሜል ሳይሆን አት አውትሉክ ብላችሁ መጻፍ ብቻ ነው እዚህ ጋር የምታዩትን ማለት ነው። ከዛ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ከዚህ በፊት የተሰራ ኤክሴል ፋይል ካላችሁ ኦፕን ብላችሁ ትገባላችሁ። ሰዎች ሼር ያደርጓችሁ ካለ ሼር የሚለው ውስጥ መግባት ይቻላል። ሪሰንት ፋይል ወይም በቅርብ የተሰራ ካለ ሪሰንት ውስጥ መግባት ይቻላል ማለት ነው። እኔ ግን አሁን የፈለኩት አዲስ ክሬት ማድረግ ስለሆነ እዚህ ጋር ከላይ ትመጣላችሁ ማለት ነው። እዚህ ጋር ይሄን ነው የምትነኩት። ከዛ ወደዚህ ያመጣችኋል። እዚህ ጋር እንደምትመለከቱት በጣም ብዙ አይነት ቴምፕሌቶች አሉላችሁ ማለት ነው። ስለዚህ እዚህ ውስጥ አሁን አንዱን ክሊክ አድርጋችሁ ፋሚሊ በጀት ይላል ለምሳሌ፣ ይሄን ነክታችሁ እዚህ ላይ ኤዲት ማድረግ ትችላላችሁ ማለት ነው። ነገር ግን ከዜሮ ከሆነ መስራት የፈለጋችሁት ይሄኛውን መምረጥ ይቻላል። እንደዚሁም ደግሞ የሰራነው ነገር የት ይቀመጥ የሚለውንም ቀድማችሁ መወሰን ትችላላችሁ። እዚህ ጋር ከላይ አሁን ዋን ድራይቭ ላይ ነው የሚቀመጠው እያለኝ ነው። እኔ ግን ስልኬ ላይ እንዲቀመጥ ነው የፈለኩት። ስለዚህ ይሄን ነካና ዲስ ዲቫይስ ሆኖ ዶክመንት ውስጥ ይቀመጥልኝ ማለት ነው። አሁን ምንድነው ጥቅሙ? ለምሳሌ እንትን ላይ ካስቀመጣችሁት ዋን ድራይቭ ላይ ካስቀመጣችሁት እናንተ እዚህ ሆናችሁ ሌላም ቦታ ኮምፒውተር ላይ ሊሆን ይችላል ወይም ሌላ ሀገር ሆናችሁ ሁሉ አክሰስ ማድረግ ትችላላችሁ። ስልካችሁ ወይም ኮምፒውተራችሁን ቢጠፋ ፋይላችሁ አይጠፋም ማለት ነው። ስለዚህ ዋን ድራይቭ ላይ ማስቀመጥ ይቻላል። እኔ ግን ሳምፕል ስለሆነ ነው አሁን እዚህ ጋር ስልኬ ላይ ብቻ ማስቀምጠው። ከዛ በኋላ እዚህ ጋር መጣና ብላንክ ወርክ ቡክ የሚለውን ነካለሁ። እንደምታዩት በቀጥታ ወደዚህ አምጥቶኛል ማለት ነው። እዚህ ጋር ግን እንደ ቲፕ ምንድነው ለምሳሌ ይሄን ነገር እዚህ ጋር የማይመቻችሁ ከሆነ ለመስራት ምን ማድረግ ትችላላችሁ? ማጋደም ትችላላችሁ ማለት ነው። ወይም ደግሞ በላንድስኬፕ በኩል ማድረግ ይቻላል። እሱን ለማድረግ ምንድነው የምታደርጉት? ወደ ላይ ሸርተት እናርግና እንደምታዩት አውቶ ሮቴት የሚለውን እንደዚህ ኦፍ ሆኖ ከሆነ ኦን ታደርጉታላችሁ ማለት ነው። ከዛ እዚህ ጋር እንምጣና ስልካችሁን ዞር ማድረግ ብቻ ነው የሚጠበቅባችሁ። ለምሳሌ ስልኬን እያዞርኩት ነው። እንደምታዩት በሰፊው በኩል ሆነልኝ ማለት ነው። ይሄ ደግሞ ለስራ
በጣም ቀለል ይላችኋል ማለት ነው። ስለዚህ ስልካችሁ ላይም እንደዚህ አጋድማችሁ መጠቀም ይቻላል። እዚህ ጋር የምታዩዋቸውን የተለያዩ ሴሎች አሉላችሁ። ስለዚህ እናንተ በተመቻችሁ መጠቀም ይቻላል። ቀና ባረገው ደግሞ ስልኬን አሁን እንደዚህ ባረገው እንደምታዩት ወደዚህ ቆሟል ማለት ነው። ከስር ያሉትም እዚህ ጋር የምታዩዋቸው የተለያዩ አይከኖች አሉ። ስለዚህ ግን አሁን ለስራ ወይም ለማየት እንዲመቸን ሁላችንም እንደዚህ ላዝቁምላችሁና በላንድስኬፕ በኩል አድርጎ ወይም በሰፊው በኩል ይቀመጥ። ከዛ አሁን እንዳለ እዚህ ጋር የምታዩት ነገር ሴል ነው። ስለዚህ የምንፈልገውን ነገር እዚህ ላይ መመዝገብ እንችላለን ማለት ነው። ከዛ ለምሳሌ ዳታችንን ከመመዝገብ እናስገባ ወይም ዳታ እናስገባ። አሁን ኤ ጋር ማስገባት ፈልጊያለሁ። ስለዚህ ትመጡና ሁለት ጊዜ ክሊክ ሳደርግ እንደምታዩት ስልኬ ላይ መጻፊያ ይመጣልኛል። ከዛ በኋላ ታይፕ አድርጋለሁ። ኔም ነው አሁን ወይም ስም ነው ማስገባት የፈለኩት ማለት ነው። ስለዚህ ኔም ብዬ ጻፍኩኝ። ከዛ እዚህ ጋር መታችሁ ራይት መንካት ነው ስልካችሁ ላይ ወይም ይሄን መንካት ይቻላል። አሁን ግን ራይት ልበለው ገባ። ሁለተኛው ላይ ለመሄድ ደግሞ እዚህ ጋር መታችሁ ትነካላችሁ ማለት ነው እንደዚህ። ከዛ እዚህ ጋር ደግሞ ለምሳሌ ሁለት ጊዜ ክሊክ ላድርግበት ለመጻፍ። ለምሳሌ ሳለሪ ላስገባ። ከዛ እዚህ ጋር መጥቻውንም ራይት ነካለው ማለት ነው። እዚህ ጋር የምትጨምሩት ካለ እየሄዳችሁ መጨመር ነው። እዚህ ጋር የምትመጡና ቀጥታ መጨመር ይቻላል። ይህም በኪቦርድ መጠቀም ትችላላችሁ፣ በብሉቱዝ የሚሰራ ኪቦርድ ካላችሁ ማለት ነው። እዚህ ጋር ደግሞ ለምሳሌ ኤጅ ይኑር ወይም እድሜያቸው። ከዛ እዚህ ጋርም ትመዘግባላችሁ ማለት ነው። ይህንን እንንካውና አሁንም ሁለት ጊዜ ክሊክ እናድርግበት። ከዛ እዚህ ጋር መጻፊያ ይመጣል። ለምሳሌ የመጀመሪያው ሰው አበበ ከሆነ እንደዚህ እየመጣችሁ ስልካችሁ ላይ ትነካላችሁ ወይም ትጽፋላችሁ። ሁለተኛው ላይ ይመጣሉ። በተመሳሳይ እንዲህ ያደርጋችሁ መቀጠል ማለት ነው። አሁን ግን ጊዜያችሁን ለመቆጠብ እኔ ሌሎችን ስሞች ላስገባቸው። እዚህ ጋር መዘገብኩኝ። እዚህ ጋር ደግሞ ደሞዛቸውን ላስገባ። ሳምፕል ቁጥሮችን ልጻፍ። እንደዚህ አይነት ቁጥሮችን አስገባሁኝ። እድሜያቸውንም እዚህ ጋር መመዝገብ እንችላለን። በዚህ መልክ ገባ ማለት ነው። ከዛ ለምሳሌ ኔም፣ ሳለሪ፣ ኤጅ የሚለውን ነገር ኤዲት ማድረግ ፈልጌያለሁ። ስለዚህ ኔም የሚለው ጋር መጣና እንደዚህ ነካለው። ከዛ እዚህ ጋር የምትመለከቷት ጫፏን ትይዙና እንደዚህ ጎተት ታደርጋላችሁ። ይኸው ተመረጠ ማለት ነው። ልክ ስትመርጡት ከስር ያሉት ነገሮች በአጠቃላይ ይቀያየራሉ። እዚህ ጋር እንደምታዩት ካውንቷን ብዛቱ 3 ነው እያለ ነው። 1 2 3 ልክ ነው። ከዛ ከለር መቀየር ከፈለጋችሁ ይሄ ባክግራውንድ ከለር ነው። ይሄን ትነኩትና ብዙ አይነት ከለሮች እዚህ ጋር እንደምታዩት ያመጣላችኋል። የተመቻችሁን ከለር መጠቀም ትችላላችሁ። ለምሳሌ ይሄን መጠቀም ከፈለኩኝ ይሄን ነካለው፣ ባክግራውንድ ላይ ገባ። በተመሳሳይ ግን የቴክስቱን ከለር ደግሞ መቀየር ከፈለገ ምን ማድረግ ይቻላል? እንመለስና ትመጣላችሁ። የምትመለከቱት ይሄ አለ። ከዛ እዚህ ጋር ሆም ጋር ያመጣችኋል። ሆም ጋር ካልሆነ ይሄን ትነኩና ብዙ አማራጭ ስላለ ሆም የሚለው ጋር ታደርጋላችሁ። ከዛ ወደ ታች ማውረድ ብቻ ነው የሚጠበቅባችሁ ማለት ነው። እንደዚህ ትወርዱና ፎንት ከለር ይላል፣ ቀይ ነው እንደምታዩት። ሌላ አይነት ከለር ከፈለጋችሁ ግን ፎንት ከለር በሚለው አቅጣጫ ስትመጡ ቀስት ነገር አለ፣ ይሄን ትነካላችሁ። ከዛ እዚህ ጋር የምትፈልጉትን ከለር መምረጥ ነው። ለምሳሌ ነጭ ከሆነ የፈለጋችሁት ነጭ ብትነኩ ከላይ ያለው እንደምታዩት ተቀየረ። ከዛ ሲጨርሱ መልሳችሁ ይሄን ትነካላችሁ ማለት ነው። ቦልድ ማድረግ ሌላም ነገር ደግሞ ከፈለጋችሁ አሁንም እዚሁ እንመለስና ሆም ጋር ያለውት እንደምታዩት ወረድ ትላላችሁ። ከስር ካጣችሁት ደግሞ ወደ ላይ ከፍ ማለትም ይቻላል ማለት ነው። ትንሽ ወጣ ልበልና ለምሳሌ ቦልድ እዚህ ጋር አለ፣ ጎላ አድርጎ ይጽፈዋል። ኢታሊክ ማድረግ ከፈለጋችሁ ይኸውና፣ ከስሩ ማስመር ከፈለጋችሁ እዚህ ጋር አለላችሁ ማለት ነው። ስለዚህ ይሄንን ልክ ኮምፒውተር ላይ እንደምትጠቀሙት መጠቀም ትችላላችሁ። ፎንቱ ደግሞ ለምሳሌ ታይምስ ኒው ሮማን እንዲሆን ከፈለጋችሁ አሁንም ይሄን ትነካላችሁ። ከዛ ብዙ አይነት ፎንት ይመጣል ማለት ነው። እዚህ ጋር ካሉት ውስጥ ደስ ያላችሁን መጠቀም ይቻላል። ታይምስ ኒው ሮማን ይኸውና እነካዋለሁ፣ ወደ ታይምስ ኒው ሮማን ተቀየረ ማለት ነው። ሳይዙን ከሆነ ደግሞ ከፍ ማድረግ የምትፈልጉት በዚሁ አቅጣጫ በፎንት አቅጣጫ መታችሁ እዚህ ጋር ይህን ቁጥሩን ትነካላችሁ። ከዛ እንደምታዩት 8 9 እያለ ይቀጥላል። ምሳሌ 16 ላድርገው፣ እንደምታዩት ከፍ ያለ ሆኗል ማለት ነው። በዚህ መልክ ሌሎች የምትፈልጓቸው ነገሮች ካሉ ኤዲት ማድረግ ይቻላል። ሲጨርሱ አሁንም ይሄን ትነካላችሁ፣ ሰብሰብ ይላል ማለት ነው። አሁን ወደ መደመር እንሄዳለን። ከዛ በፊት ግን አሁን እዚህ ጋር እንደምትመለከቱት እዚህ ክሊክ ሳደርግ እዚህ ጋር የምትሰሩትን ስራ እንዳለ ይነግራችኋል ማለት ነው። አሁን ሄጄ ሳለሪ ብነካ ከስር ሳለሪ ብሎ ይጽፋል። እዚህ ጋር ቁጥሩን ብነካ ቁጥሩን ያስቀምጠዋል። ባዶ ቦታ ክሊክ ብታደርጉ ደግሞ ፎርሙላ ማስገባት ፈልጋችሁ ነው ወይ ያስገቡ ይላችኋል ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ ልጀምር፣ የነዚህን ድምር ፈልጌያለሁ፣ እዚህ ጋር እነካለሁ ማለት ነው። ከዛ እዚህ ጋር ከነካችሁ በኋላ ለመደመር አሁን ብዙ አይነት አማራጭ አለ። የመጀመሪያው እዚህ ጋር ኤፍኤክስ የሚል አለ። ስለዚህም ትነካላችሁ። የምትፈልጉት አሁን ሰም ነው፣ አቨሬጅ ነው፣ ካውንት ነው እያለ ያማርጣችኋል። ሌሎች እንትኖች አሉ። ለምሳሌ የፈለግነው እኛ ሰም ነው መደመር፣ ሰምን እነካለሁ። የቱን ቁጥር ነው የምመርጠው እያለኝ ነው እንደምታዩት ማለት ነው። ስለዚህ ምን እናደርጋለን? ቁጥሮቹን ከላይ ጀምረን ሰሌክት እናደርግለታለን። በእጃችሁ ጫን ብላችሁ ትይዙና ወርታች ሸርተት ትላላችሁ ማለት ነው።
አሁን ተዘጋጅቷል። ቁጥሮቹን እንመርጣለን። ከላይ መታችሁ የመጀመሪያው ላይ ክሊክ ታረጉና በእጃችሁ እንደዚህ ትጎትታላችሁ ማለት ነው። እንደምታዩት እስከ መጨረሻ ያለውን ጎትታለሁ። እዚህ ጋር ደረስኩ። ከቢ2 እስከ ቢ7 ያለውን ደምር ልለው ነው። ከዛ እዚህ ጋር መታችሁ ይሄን መንካት ነው። ይሄን ብነካው ድምሩን በቀጥታ እንደምታዩት ያስቀምጠዋል ማለት ነው። ከዛ ለምሳሌ እዚህ ጋር የሆነ ቁጥር ብቀይሩ ከስር አብሮ ይቀያየራል። የሰራነው ስራ ዳይናሚክ ስለሆነ ማለት ነው። ኢንተር ብትሏም ከስር ድምሩ ወዲያው እየተቀያየረ ይመጣል በፎርሙላ ስለተሰራ። አቨሬጅ ሌሎች ነገሮችን የምትሰሩት በዚሁ መንገድ ነው። ወይም ደግሞ መደመርን መጀመሪያ በሌላ መንገድም እንዴት እንደምትደምሩት ደግሞ ላሳያችሁ። ለምሳሌ አጠፋሁት። እዚህ ጋር ፈንክሽን ላለው ወይም ደግሞ አዲስ እንመልከት። እዚህ ጋር ይሄን ቀስቱን እንንካው። ከዛ ይሄን ከነካችሁ በኋላ ሆም ይላል። ሆም ጋር ትመጣላችሁ። ከዛ ፎርሙላ የሚል አለ ማለት ነው። ፎርሙላ መንካት ነው። ከዛ አውቶሰም ከሆነ አውቶሰም ማለት ነው። ይሄን ብነካው አውቶሰም ስር ደግሞ ሰም አለ፣ አቨሬጅ አለ። አሁን አውቶሰም ነው የፈለኩት። ይሄን ነካለው። እንደምታዩት ሰሌክት አድርጎልኛል። ከዛ ይሄንን ራይት ነካለው፣ ደመረልኝ። በጣም በቀላሉ ማለት ነው። በቅርብ የተጠቀማችኋቸው ፎርሙላዎች ደግሞ እዚህ ጋር ሪሰንትሊ ዩዝድ ተብለው ይቀመጣሉ። እዚህ ጋር ማግኘት ትችላላችሁ። በተመሳሳይ ደግሞ እዚህ ጋር እንምጣና አቨሬጅ እንስራ። ስለዚህ አቨሬጅ ለመስራት ክሊክ እናደርጋለን እዚህ ጋር። ከዛ ፎርሙላ ጋር ነበርን፣ አውቶሰምን ልንካው፣ አቨሬጅ እዚህ ጋር አለ ማለት ነው። ይሄውና ይሄን መጠቀም ይቻላል። እንደ ሌላ አማራጭ ደግሞ ይሄን እናጥፋውና አሁን እነዚህን የእድሜያቸውን አቨሬጅ ነው ማወቅ የፈለኩት። ስለዚህ ኤፍኤክስ ይላል ወይም ፈንክሽን ማለት ነው። ፎርሙላውን እዚህ ማስገባት ይቻላል። ክሊክ ላድርግ። ከዛ በኋላ አቨሬጅ ይኸውና አቨሬጅን እነካለሁ። ቁጥሮቹ ወይም የእነማን አቨሬጅ ነው እያለኝ ነው። ሰሌክት ማድረግ ወይም ታይፕ ማድረግ ይቻላል። እኛ ግን ሰሌክት ነው የምናደርገው። ይሄኛውን ማጥፋት እንችላለን። ከላይ ክሊክ ታደርጉና ትመርጡለታላችሁ። ነምበር ስጡኝ እያለን ስለሆነ ማለት ነው። ስለዚህ ክሊክ አደረኩኝ። ከዛ ወርታች ሸርተት አድርገን እንወርዳለን። እስከዚህ ያለውን የፈለግነው። ከዛ ይሄንን ራይት ማለት ነው። አቨሬጅ ወዲያው ይሰራላችኋል እዚህ ጋር። ሌላ መንገድ ደግሞ መደመር ከፈለጋችሁ ለምሳሌ መጀመሪያ ቦታውን ትመርጣላችሁ። ሊሆን እዚህ ጋር ነው መስራት የፈለኩት። ከዛ እንደምታዩት ኢንተር ቴክስት ይላል ወይም እዚህ ላይ ሁለት ጊዜ ክሊክ ማድረግም ትችላላችሁ ማለት ነው። ለምሳሌ እዚህ ኳልቱ ልበልና ሰም ብዬ ልጻፍ። ከዛ ቅንፍ ትከፍታላችሁ ስልካችሁ ላይ ማለት ነው። ይሄውና ቅንፍ። ከዛ የምትፈልጉትን ወይም እንዲደመር የፈለጋችሁትን ቁጥር መምረጥ ይቻላል። ወደ ላይ እንውጣና ሰሌክት እናደርገዋለን አጠቃላይ ማለት ነው። የምታዩት እስከዚህ መረጥኩ። ከዛ በኋላ ቅንፌን እዘጋለሁ። ከዛ እዚህ ጋር መታችሁ ይሄን መንካት ብቻ ነው ማለት ነው። ስለዚህ በጣም ብዙ አይነት መደመሪያ ወይም ካልኩሌሽን መስሪያ መንገዶች አሉት ማለት ነው። ይሄን ለጊዜው አልፈልገውም ላጥፋው። አቨሬጅን በዚሁ መንገድ መስራት ትችላላችሁ። ለምሳሌ ደግሞ የእነዚህን ማክሲመም ማወቅ ፈልጌያለሁ ማለት ነው። ስለዚህ እዚህ ጋር ርዕሱን ማክሲመም ብዬ ላስገባለት ወይም ታይትል ልስጠው። ሁለት ጊዜ ክሊክ ላድርግ ኤዲት ላደርግበት ስለሆነ። ከዛ በኋላ ማክስ ልበለው ወይም ማክሲመም። እንደምታዩት ግን አይታይም። ቅድም ቴክስት መጻፊያውን ከላይ ነጭ አድርገነው ነበረ። ስለዚህ እዚህም ቀይረው ይሄንን ማለት ነው እናደርጋለን። መጀመሪያ ላይ ክሊክ እናደርጋለን ወይም እንነካዋለን። ከዛ እዚህ ጋር እንምጣ። ፎርሙላ ሳይሆን አሁን የፈለግነው ሆም ጋር ነው የምንመለሰው ማለት ነው። ስለዚህ ወደ ሆም ልሂድ። ሆም ጋር ከሄዳችሁ በኋላ ከለር ታገኛላችሁ ማለት ነው። ፎንት ከለር ነጭ ነው እንደምታዩት እዚህ ጋር። ስለዚህ በዚሁ አቅጣጫ እንምጣና እንንካው። ጥቁር ነው የፈለግነው። ስለዚህ ጥቁር አድርገዋለሁ። ጥቁር አድርገነዋል። አሁን እንውጣና ቼክ እናድርገው ወይም ታይፕ እናድርግበት እንደ አዲስ። የምታዩት አሁን ይቀበላል ማለት ነው። ስለዚህ ማክሲመም ብዬ ጻፍኩኝ። ሚኒመም ካስፈለገ ደግሞ ከስር ሚኒመም ብለን ልንቀጥል እንችላለን። ይሄን ወርታችን እንደዚህ ሸርተት እያደረጋችሁ እዚህ ጋር እንደዚህ ልንካና ሚኒመም ብዬ ልጻፍ። እንደዚህ ሚኒመም ማለት ነው። ከዛ ካልኩሌሽናችን እንጀምረው። እዚህ ጋር ነው ሚኒመማቸው እንዲቀመጥ የፈለግነው። አሁን ይሄን ስለማልፈልገው ላጥፋው። ስለዚህ ማክሲመማቸውን እዚህ ጋር ልንሰራ ነው። ምንድነው የምታደርጉት አሁን ማለት ነው። እዚህ ላይ ክሊክ ታደርጋላችሁ። ከዛ ኤፌክስ የሚል አለ። ይሄ መንካት ነው። ከዛ ወርታችን እንውረድና አሁን ሚኒመም ማክሲመም እንደዚህ አይነት ነገሮች ከስታቲስቲክ ጋር የተያዙ ናቸው። ስለዚህ ስታቲስቲክስ የሚለውን ይሄን ትመርጣላችሁ ማለት ነው። አቨሬጅ ሌሎች ነገሮችም አሉ። ከዛ እዚህ ጋር ዝቅ እንበልና ማክሲመም እና ሚኒመም እንፈልግ። ማክሲመም እንደምታዩት ይኸውና ማክስ ይላል። ይሄን ትነካላችሁ ማለት ነው። ከዛ የማን ማክሲመም ነው የምፈልገው ይላችኋል። ቁጥሮቹን ትመርጣላችሁ ማለት ነው። ከላይ ትመጡና እንደዚህ አንዴ ትነካላችሁ። ያው ግን ለመምረጥ እንዲመቸኝ ስልኬን እንደዚህ በቁሙ ባረገው የተሻለ ይሆናል። ማክሲመሙን አጠቃላይ እስከዚህ ያለው ስለሆነ እስከዚህ ያለው መርጣለሁ። ከዛ እዚህ ጋር መተን ይሄን መንካት ማለት ነው። ይሄን ስነካው በቀጥታ ማክሲመሙ ይገኛል። የነዚህንም ማክሲመም መስራት ከፈለኩኝ ደግሞ እዚህ ጋር መጣለሁ። ከዛ ኤፌክስ የሚለውን ነካለው ከስር መጥቼ አሁን ስለተጠቀምኩት እዚህ ጋር መጥቷል ማክሲመም እንደምታዩት። ስለዚህ ይሄን ነካለው። ቁጥሮቹን ምረጥ እያለኝ ነው። ከላይ ክሊክ አደርጋለሁ ወይም ከላይ እንዲከቁምበት በኋላ
ሸርተት አድርጌ እስከታች እንደዚህ ወረድ እላለሁ ማለት ነው። ከዛ አሁንም እዚህ ጋር መታችሁ ይሄን መንካት ነው። ስለዚህ ልንካው። የእነዚህም ማክሲመማቸው 67 ነው እያለኝ ነው። ሚኒመምም ተመሳሳይ ነው። ለምሳሌ እዚህ ጋር እንምጣና ሚኒመም ነው የፈለኩት አሁን ደግሞ። ስለዚህ አሁንም ይሄን ነካለው ማለት ነው እዚህ ጋር መጥቼ። ከዛ ሚኒመም ታይፕ ግን ማድረግ እንችላለን እንዲቀለን። አሁን ደግሞ ታይፕ እናድርግ። እዚህ ጋር ለምሳሌ እዚህ ጋር እንምጣና ኢዝ ኢኳል ቱ ከዛ የፈለግነው ሚኒመም ነው ማክሲመም ሳይሆን ሚኒመም። እንደምታዩት ሰጀስት ያደርጋችኋል እዚህ ጋር ራሱ ያመጣላችኋል አማራጮችን። ቅንፋችንን ከፍታለን። ከዛ የምንፈልገውን ቁጥር ከላይ ክሊክ ላድርግበትና ወይም ልቁምና መጀመሪያ እንደዚህ ሸርተት እያደረኩ ልውረድ እንደዚህ ማለት ነው። ከዛ ቅንፉን ዘጋለው። ከዛ እዚህ ጋር መተን ይሄን መንካት ብቻ ነው የሚጠበቅብን። እንደምታዩት በዚህ መልክ ይወጣል። አሁን ይሄኛውን ማስገብቻው እናንተ እስከምትፈልጉት ሬንጅ ብቻ ያለውን እያስገባችሁ ትሰራላችሁ። ማንኛውንም ፈንክሽን በዚህ መንገድ ነው የምትሰሩት። አሁን ደግሞ እንዲታየን እንደዚህ ላድርገው በላንድስኬፕ በኩል ወይም በሰፊው በኩል አድርግላችሁ። ለምሳሌ ደግሞ አሁን ለምሳሌ እዚህ ጋር ኔም ሳላሪ ኤጅ ይላል። በእነዚህ መካከል ማስገባት የምፈልገው ነገር ካለ ትመጡና ከላይ ቢ የሚለው ላይ ከሆነ ቢ የሚለውን ትነካላችሁ። ከዛ እዚህ ጋር ያሉት ነገሮች አክቲቭ ይሆናሉ ማለት ነው። እንደምትመለከቷቸው ኢንሰርት፣ ዲሊት፣ ሃይድ ብዙ ነገር አለ። ማስገባት ከፈለጋችሁ አሁን ኢንሰርት የሚለውን መንካት ነው። ከዛ እዚህ ጋር ስም ሰጣችሁ እዚህ ጋር ሌላ ነገር መመዝገብ ይቻላል። ካልፈለጋችሁት ደግሞ አሁን መታችሁ ላይ ቆም ትላላችሁ፣ ክሊክ ታደርጋላችሁ፣ ዲሌት የሚል ይመጣል። ከዛ ታጠፋላችሁ ማለት ነው። በተመሳሳይ ደግሞ ከስር ያለውን ማጥፋት ከፈለኩ ለምሳሌ ሚኒመም የተሰራበትን ላጠፋው ከፈለኩ 9 ቁጥርን ነካለሁ። ከዛ እንደምታዩት ዲሌት የሚል አለ፣ ዲሌት አደርጋለሁ ማለት ነው። ማስገባት እንፈልገው ካለ ለምሳሌ የተረሳ ሰው ካለ በሃናና በጫላ መካከል እዚህ ጋር ወይ ጫላ ጋር ወይ ሃና ጋር መጥቼ እንደዚህ ክሊክ አደርጋለሁ ወይም ነካለሁ። ስለዚህ ጫላ ልንካው ለምሳሌ። ከዛ በኋላ ኢንሰርት ይላል፣ ኢንሰርት እነካለሁ። እንደዛ እዚህ ጋር የምትፈልጉትን የተረሳ ሰው ካለ መመዝገብ ይቻላል። ካልፈለጋችሁት ግን አሁንም ትነኩትና ዲሌት የሚለው ስለሚመጣ ዲሌት ማድረግ ትችላላችሁ ማለት ነው። ስለዚህ ዲሌትን ልንካ። በዚህ መልክ ጠፋ። እንደገና ደግሞ ለምሳሌ ቦርደር የተለያየ ነገር እዚህ ላይ ማስገባት ከፈለጋችሁም አጠቃላይ እንምረጠው። ኔም የሚለው ጋር ልምጣና እንደዚህ አንድ ጊዜ ቆማለሁ። ከዛ ጫፏን ይዤ እንደዚህ ወርታችሁ ወደ ጎን ሸርተት ማድረግ ይቻላል። ወደ ጎን መረጥኩት። ታችም ሸርተት አድርጋችሁ ትመርጣላችሁ ማለት ነው። ሙሉን መረጥ ነው። ከዛ ከመረጥ ነው በኋላ ቀጥታውንም እዚህ ጋር ነው የምንመጣው። ሆም የሚል አለ። የምንፈልገውን ነገር ማድረግ እንችላለን። አሁን ሆም ጋር ያለ ነው። ከዛ ዝቅ እያላችሁ ለምሳሌ መርጅ ማድረግ እንደምታዩት ነምበር ፎርማቱን መቀየር ይቻላል። ቦርደር ከፈለጋችሁ ደግሞ እዚሁ ሆም ጋር ቦርደር የሚል አለ። ይህም ብነካው አሁን ቦርደር የተለያየ ቦርደር አማራጭ ያሳየኛል። ይህም ብታደርጉት ሁሉም ላይ ቦርደር ያስገባል። ይሄ ደግሞ ዙሪያውን ያስገባና መሀል ላይ ግን ሂድን የሆኑ ነው የሚያስገባው። ለምሳሌ እኔ ሙሉ በሙሉ ነው የፈለኩት። ስለዚህ ቦርደር የሚለውን ነካለሁ። በአንዴ ቦርደር ገባ ማለት ነው። ወተናው ቼክ ማድረግ እንችላለን ቦርደራችንን። እንደምታዩት ቦርደር በዚህ መልክ ገብቷል። እዚህ ጋር ግን ይሄኛውን ደርቦብናል። እናጥፋው። 6ኛ ላይ ያለውን እንደዚህ እንንካውና ዲሌት። በዚህ መልክ ጠፍቷል። ቦርደሩን ግን ስላጠፋብን እናስገባው በድጋሚ እንደዚህ ልምረጠውና ከዛ እዚህ ጋር እንመጣለን። ቦርደር ይኸውና ይሄኛውን ቦርደር ነበር የፈለግነው። በዚህ መንገድ በቀላሉ ቦርደር ማስገባት ይቻላል ማለት ነው። ቴብል ከፈለጋችሁ ትችላላችሁ። ለምሳሌ አሁንም መጀመሪያ ግን ይሄን መምረጥ ይኖርብናል። እንምረጠው። ከዛ ጠርዟን ትይዙና ወደ ሁለቱም አቅጣጫ እንደዚህ ትጎትታላችሁ። እስከምትፈልጉት ትርፍ ሁሉ መምረጥ ትችላላችሁ። አሁን እኛ ግን የምንፈልገው እስከዚህ ነው። ለቀዋለሁ። ከዛ እዚህ ጋር ልምጣ። ጋር ነበርን። ይሄን እንንካው። ኢንሰርት ይላል። ለምሳሌ ኢንሰርት ጋር ስትመጡ እንደምታዩት ፒክቸር፣ ሼፕ የተለያዩ እንትኖች አሉላችሁ ቻርትን ጨምሮ ማለት ነው። ለምሳሌ የመረጥኩትን ቴብል ነው ማስገባለት እኔ። ስለዚህ ቴብል ልንካ። ቀጥታ ቴብል ሆነ ማለት ነው። ፍሊተር ወደሚደረግ ቴብል ተቀየረ። በድጋሚ ለምሳሌ አሁንም መረጥኩት። ከዛ እዚህ ጋር እንምጣ። ቴብል ጋር ያለነው እንደምታዩት ቴብል አዲስ ማስገባት ትችላላችሁ። ኤዲት ማድረግ ይቻላል ቴብሉን ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ እንትኖቹን ካልፈለጋችኋቸው እነዚህ ባንድ የሆኑ ነገሮች ወይም ደግሞ ሰማይ የተለያየ ከለር አላቸው። እነሱን እዚህ ጋር ኤዲት ማድረግ ትችላላችሁ ማለት ነው። ቴብል ስታይል ብላችሁ የተለያዩ ቴብል ስታይሎችን ማግኘት ይቻላል። ለምሳሌ ብነካው በጣም ብዙ አይነት ቴብል ስታይሎች መጡ ማለት ነው። ለምሳሌ እንኮን የፈለኩት ይሄን ነካለው። ከዛ ወደዚህኛው የቴብል አይነት ይቀየራል። ሌላው ደግሞ ግራፍ ማስገባት ከፈለጋችሁ ነው። ለምሳሌ አሁንም ከዚህ ልውጣና አንድ ጊዜ በስማቸውና በሳላሪያቸው ብቻ ቻርት መስራት ፈልጊያለሁ። ስለዚህ ምን አደርጋለሁ? እዚህ ጋር እመጣለሁ። ክሊክ ኔም የሚለው ጋር ከዛ ወደ ጎን ማድረግ ነው። አሁን ቴብል ስለሆነ አንዴ ስትነቁ ሁሉንም ይመርጣል። ወይም ጎትታችሁ ሁለቱን የፈለጋችሁትን ብቻ ትመርጣላችሁ ማለት ነው።
ይህን ካደረጋችሁ በኋላ እዚሁ ጋር እንምጣና አሁንም ኢንሰርት ብለን አሁን ቴብል ነበር እያስገባን የነበረው ነገር ግን እንደ አዲስ ኢንሰርት እንበልና ፈልገን የመጣ ነው እኛ አሁን ቻርት ነው። ስለዚህ እዚህ ጋር ቻርት የሚል አለ። ሪከመንድድ ቻርትም አለላችሁ። ቻርት የሚለውን ልንካው። ብዙ አይነት ቻርት አለ። ኮለመን ቻርት ልጠቀም ለምሳሌ እያሳየ ነው። እንደምታዩት ብዙ አይነት የቻርት አይነቶችን እዚህ ጋር ለምሳሌ ይሄኛውን ልጠቀመው። ከዛ ይሄንን እንትን ብለን ነው እንውጣ። አሁን ቻርታችን ገብቷል ማለት ነው። እንደምትመለከቱት ሳይዙን አሁን ከፍና ዝቅ ማድረግ ይቻላል። እዚህ ጋር ትይዙትና እንደዚህ ያዝ አድርጋችሁ እንደዚህ አነስ ማድረግ ይቻላል እንደምታዩት ማለት ነው። በቁመቱ በኩል ደግሞ ባሳያችሁ አሁን ያስገባነው ቻርት ይሄን ይመስላል ማለት ነው። ቦታውን ደስ እንዳላችሁ መቀየር ይቻላል። ከላይ ያሉትን ቁጥሮች ብቀያየሩ ደግሞ እዚህ ጋር ያለው ነገር እየተቀያየረ ይመጣል ማለት ነው። ለምሳሌ አንድ ሁለት ቁጥሮችን ላሻሽልና ላሳያችሁ። የዓለሙ አሁን በጣም ትንሽ ነው። ስለዚህ ትንሽ ከፍ እናደርግለትና ለምሳሌ ዓለሙ የሚለው ላይ ሁለት ጊዜ ክሊክ ላድርግበት ወይም ልንካው። በጣታችሁ ሁለት ጊዜ ንክት ንክት ማድረግ ነው። እንደዚህ አይነት ቁጥር አስገባሁለት። ራይት ልበለው። ከዛ የዓለሙ አሁን ከፍ ብሏል ማለት ነው። ስለዚህ በዚህ መንገድ ቻርት ማስገባት እንደዚሁም ቁጥሩን ኤዲት ማድረግ ትችላላችሁ። ቻርቱን ኤዲት ማድረግ ከፈለጋችሁም ለምሳሌ ቻርት ታይትሉን ኤዲት ማድረግ ከፈለኩኝ መጀመሪያ ቻርቱ ላይ ክሊክ ታደርጋላችሁ ወይም ትነካላችሁ። ከዛ ሁለት ጊዜ አሁን ቻርት ታይትል የሚለውን ብነካው ስሙን ለመቀየር ወይም ደግሞ ኤዲት ለመደረግ ዝግጁ ሆኗል ማለት ነው። ከዛ ይሄንን ማጥፋት ትችላላችሁ። እንደዚህ ይሄን አጠፋሁት። ከዛ እንደዚህ የራሴን ልሰጠው እችላለሁ ማለት ነው። እንደምታዩት እንዲህ አይነት ስም ሰጥቼዋለሁ። አሁን ደግሞ ቻርት በዚህ መንገድ ካስገባን ሰፋ ላድርገው ወይም ልቀይረውና ደግሞ በላንድስኬፕ ጋር አሳያችሁ። ወርታች ስክሮል እናደርግ። ሼፖችን ደግሞ ማስገባት ፈልጌያለሁ እዚህ ጋር። ስለዚህ ምን ታደርጋላችሁ ማለት ነው፣ ደስ ያላችሁ ቦታ ላይ ክሊክ ማድረግ ነው። ከዛ እዚህ ጋር እንመጣለን። አሁንም ሆም ሳይሆን ኢንሰርት ነው የምንፈልገው አሁንም። ስለዚህ ኢንሰርት የሚለውን እንንካው። ከዛ ዝቅ እንበልና ሼፕ የሚል አለ። ሼፕን ትነካላችሁ። የምትፈልጓቸው ሼፖች በአጠቃላይ እዚህ ጋር አሉ። ሰርክል ከፈለጋችሁ ለምሳሌ ሰርክልን መንካት ነው ይገባል። ከዛ ሳይዙ ከፍና ዝቅ እያደረጋችሁ ይሄንንም እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት ይኸውና። ከዛ ደስ ያለን ቦታ ላይ ማስቀመጥ እንችላለን። ይሄንን በተመሳሳይ ፎቶዎች ማስገባትም ከፈለጋችሁ አሁንም ቦታ ትመርጣላችሁ። ከዛ ሆም ጋር መምጣት ነው። ከዛ እዚህ ጋር ኢንሰርት ጋር እንመጣለን። አሁንም ፎቶን የፈለግነው ወይም ፒክቸር፣ ስለዚህ ፒክቸርን ትነካላችሁ። ፕሌስ ኦቨር ሴል የሚል አለ፣ ፕሌስ ኢንሴል የሚል አለ። ኢንሴል ካደረጋችሁት ሴል ውስጥ ነው የሚገባው፣ አብሮ ያድጋል፣ ያንሳል። ኦቨር ከሆነ ደግሞ ላው ላይ ነው። ደስ ያላችሁ ቦታ ማስቀመጥ ትችላላችሁ። እኔም ፕሌስ ኦቨር የሚለውን ልንካና ላስገባ። ከፎቶ ነው ወይስ ካሜራ ዳይሬክት መነሳት ትፈልጋለህ እያለኝ ነው። ተነስቶ ከተቀመጠ አንዱን ላምጣ። ከዛ ምረጥልኝ ከየት ነው እያለኝ ነው። እዚህ ጋር ልምጣና 3 ነጠብጣብ አለ። ብሮዝ እንለዋለን። ከክላውድ ከሆነ ኦንላይን ላይ ካለ ነገር ነው። ከብሮዘሬ ላምጣ። ከዛ ለምሳሌ ሳምፕል ስለሆነ ይሄንን ላስገባው። እንደዚህ እመርጠዋለሁ። የፈለኩት ጋር ስደርስ ኤዲት ማድረግ የምትፈልጉት ነገር ካለ ኤዲት ማድረግ ይቻላል። ክሮፕ ማድረግ እንደምታዩት መቁረጫ የተለያየ ነገር አለው። ከተስማማችሁ ግን ፊኒሽ ትሉታላችሁ ማለት ነው። ከዛ በኋላ በቀጥታ ይገባል። ገብቷል። አሁን ሳይዙ ግን በጣም ትልቅ ነው። ጫፏን ትይዙና አሁንም እንደዚህ እያደረጋችሁ ማሳነስ ይቻላል። ክሊክ ላድርግና ወይም ልንካና ልምረጠው። ከዛ እዚህ ጋር ይዝና ጎትተዋለሁ፣ እንደዚህ አሳንሰዋለሁ ማለት ነው። አሁንም በሰፊው በኩል አድርገው በደንብ እንዲታይ። እዚህ ጋር ግን አሁን ዙም ለማድረግ በሁለት እጃችሁ ወደ ውጭ መሳብ፣ ወደ ውስጥ እንደዚህ ማድረግ ትችላላችሁ። በሁለት ጣታችሁ ይዛችሁ ማለት ነው። ዙም ያደርግላችኋል። አሁን ግን ይሄን እናሳንሰው። እንደዚህ ልንካውና እዚህ አካባቢውን ሰብሰብ ባለ። ከዛ ጎትታችሁ ደግሞ የምትፈልጉት ቦታ ጋር ማድረግ ይቻላል። እዚህ ጋር ባደረገው ይሄን ይመስላል ማለት ነው። ፎቶውን መቀየር ከፈለጋችሁ ደግሞ ዲሌት አድርጋችሁ ሌላ ማስገባት ይቻላል። ለምሳሌ ነካሁት፣ ከዛ ዲሌት የሚል ይመጣል። ዲሌት እነካለሁ፣ ይጠፋል ማለት ነው። ካስገባችሁትም በኋላ ለምሳሌ ፎቶውን ስትነኩ እዚህ ጋር የሚከፈቱላችሁ ሴቲንጎች እንዳለ ከፎቶ ጋር የተያዙ ይሆናሉ ማለት ነው። ፎቶውን ኤዲት ማድረግ፣ ክሮፕ ማድረግ፣ ብዙ ነገር ማድረግ ይቻላል። አሁንም ወርታች እንደዚህ ወተት እናድርግ። እዚህ ጋር ግን አንድ ያልነገርኳችሁ ምንድን ነው፣ ለምሳሌ አዲስ መጨመር ከፈለጋችሁ አሁን ይሄኛው የመጀመሪያ ሽት ነው። እዚህ ጋር ትመጣላችሁ፣ ሽቶቹ እንዲታያችሁ ይሄን ነካው። አሁን ሽቷ ላይ ነው ያለ ነው። እላው ላይ ሁለት ጊዜ ትነኩና ስሙን መቀየር ይቻላል ማለት ነው። ለምሳሌ ይሄ የጃንዋሪ ከሆነ ጃንዋሪ ብዬ ጽፍበታለሁ። ሁለተኛ ሽት አዲስ ሽት መጨመር ከፈለጋችሁ ደግሞ ፕላስ ምልክት አለ። ይሄን ትነካላችሁ። እንደምታዩት ሽትቱ መጣ። ሽትቱ ደግሞ ምንም አልተጻፈበትም። የፌብሩዋሪ ከሆነ ለምሳሌ እንደዚህ ፌብሩዋሪ ብዬ ጽፋለሁ ማለት ነው። ይሄው ምንም ያልተሰራበት ነው። እዚህ ላይ እንደ አዲስ መስራት ይቻላል። ራይት ልበልና ልውጣ። ሮቴት ልናደርገው አሁንም በሰፊው በኩል እንዲታየን። ከዛ የጃንዋሪ ዳታችሁን ደግሞ እዚህ ጋር መመዝገብ ትችላላችሁ። እዚህ ጋር ደግሞ ለምሳሌ ከለር መቀየር፣ ብዙ ነገር ማድረግ ይቻላል።
ምንድነው የምታደርጉት? አንድ ጊዜ መንካት ነው። አንዴ ስትነኩት እላው ላይ ሪኔም እንድታደርጉ ብዙ ነገር እንድታደርጉ ይፈቅድላችኋል። ሪኔም አለ። ከለር ደብል እንዲሆን ከፈለጋችሁ ዱፕሊኬት ማድረግ ይቻላል። ለምሳሌ እዚህ ጋር ልምጣና ከለር ልቀይር። ከለር አልኩት። ብዙ አይነት ከለር ይመጣል። ይህን ከለር ከፈለግከው እነካዋለሁ። የዚህ ከለር ይቀየራል። እዚህ ጋር ደግሞ እንምጣ ፌብሩዋሪ ላይ። የፌብሩዋሪ ከለር ደግሞ አሁንም እንዲቀየር ከፈለኩ አንድ ጊዜ እነካለሁ። ከዛ ከለር እዚህ ጋር ከመጣም በኋላ ለምሳሌ ቀይ ባደረገው ቀይ ይሆናል። ስለዚህ እንዲህ ያደረጋችሁ የምታስገቧቸውን ሽቶች የተለያየ ከለር እና ስም መስጠት ትችላላችሁ ማለት ነው። እንመለስና አሁንም ሌሎቹ አሁን ኤክሴል ላይ በመደበኛነት የምታገኟቸው ነገሮች አሉ። ሁሉንም መምረጥ ከፈለጋችሁ አሁን ይሄን መታችሁ እንደዚህ ብትነኩት ሁሉንም ነገር በአንዴ ሰሌክት ያደርግላችኋል እንደምታዩት ማለት ነው። እዚህ ጋር ካሉት ነገሮች ደግሞ ለምሳሌ ፍሊተር እዚህ ጋር አለ። ይሄን ብትነኩት ፍሊተር ያስገባላችኋል ማለት ነው። ነገር ግን መጀመሪያ ሰሌክት ማድረግ አለብን። ይሄ አሁን ፍሊተር ገብቶለታል። እንዲጠፋ ከፈለኩ አሁን ልምረጠውና መጀመሪያ አጠቃላይ እስከዚህ ልምረጠው። እስከዚህ መርጬዋለሁ። ከዛ እዚህ ጋር ፍሊተር አለላችሁ እንደምታዩት። ይሄን ብትነኩት አሁን ፍሊተር ስላለው ፍሊተሩ ይጠፋል። ከላይ አሁን ምንም ፍሊተር የለውም። ብንነካው ግን ፍሊተር ይገባበታል ማለት ነው። ፍሊተር ምንድነው? እላው ላይ የምትፈልጉትን ነገር ብቻ እየመረጣችሁ እንድታዩ የሚያደርጋችሁ ማለት ነው። ለምሳሌ እንዲታየን ትንሽ ከፍ ላድርገውና በሁለት ጣታችሁ እንዲይዛችሁ ሳብ ማድረግ ትችላላችሁ ተባብለናል። ከዛ የፍሊተር ምልክት ማለት ይሄኛው ነው። ለምሳሌ ኤ ቱ ዜድ ሶርት እንዲሆን ከፈለኩኝ ይሄን ብነካው በአልፋቤት እንደምታዩት ኤ ቱ ዜድ ይደረድረዋል። ይሄኛውንም እየነካችሁ እንዲቀያየር ማድረግ ይቻላል ማለት ነው። መጀመሪያ ግን ሰሌክት ካደረጋችሁ በኋላ ነው። አሁን ካየናቸውን በተጨማሪ ግን ለምሳሌ እዚህ ጋር ስትመጡ አሁን ዳታ ጋር ነው እንደምታዩት ሆም፣ ኢንሰርት፣ ድሮ፣ ፎርሙላ ብዙ ነገሮች አሉ ቪውን ጨምሮ ማለት ነው። እናንተ እነዚህንም እየገባችሁ መመልከት ትችላላችሁ ማለት ነው። ከዛ ለምሳሌ ይሄን ነገር ሴቭ ማድረግ ከፈለግን ደግሞ እንውጣና ከዚህ ከላይ የምትመለከቱት አለ እዚህ ጋር 3 ነጠብጣብ ማለት ነው። ይሄን ትነካላችሁ። ከዛ ሴቭ የሚል አለ። እንደ አዲስ ስለሆነኛው ሴቭ አስ ብለንም ሴቭ ማድረግ እንችላለን። ስም ስጡኝ እያለ ነው። ቡክ ነው የሚለው እንደምታዩት። ላጥፋውና ወይም ሁለት ጊዜ ክሊክ ስታደርጉ መጻፊያ ይመጣላችኋል። ኤክሴል ልበልና ለምሳሌ እንዲለይልኝ ፎል ልበል። በስልክ የተሰራ ነው ለማለት ነው። ራይት አልኩኝ ገባ። ቦታውን ግን እንመርጥለታለን። ለምሳሌ ዋን ድራይቭ ላይ አይደለም የፈለግነው፣ ቅድምም መርጠን ገብተናል። ስለዚህ ዚስ ዲቫይስ የሚለውን እመርጥለታለሁ ማለት ነው ካስፈለገ። ከዛ ዶክመንት የሚለው ውስጥ ይቀመጥልኝ። ተስማምቻለሁ። አሁን ሴቭ እለዋለሁ። እዚህ ጋር መጥቼ ሴቭ ይላል። ሴቭ ማድረግ ነው። በተመሳሳይ ግን ፕሪንት ለማድረግ ለሰዎች ለመላክም ከፈለጋችሁ እዚሁ ነው የምታደርጉት። እንደምታዩት እንደ ፒዲኤፍ ሼር ማድረግ ይቻላል። ፕሪንት ለማድረግ ደግሞ እዚህ ጋር ፕሪንት ይላል ማለት ነው። ለምሳሌ ፕሪንት አልኩት። ከዛ በኋላ እዚህ ጋር ፕሪንት ለማድረግ የምታስተካክሏቸው የተለያዩ እንትኖች አሉ። ፖርትሬት ነው አቀማመጡ በምን ይሁንላችሁ እያለ ያማርጣችኋል ማለት ነው። ከዛ ይሄን ሁሉ ከጨረሳችሁ በኋላ እዚህ ጋር ትመጡና ፕሪንት ነው የምትሉት። እንደምታዩት ፕሪንት ሲሆን ይሄን ይመስላል እያለኝ ነው ማለት ነው። ከዛ በኋላ ከፕሪንተር ጋር አገናኝታችሁ ቀጥታ ፕሪንት ማድረግ ትችላላችሁ ማለት ነው። ይሄን ለማድረግም እዚህ ጋር ነጥብ ነገር አለ። ይሄን ትነኩታላችሁ። አድ ፕሪንተር ብላችሁ ፕሪንተር ታስገባላችሁ ማለት ነው። ለፒዲኤፍ አሁን ተዘጋጀ ማለት ነው። ከዛ ቴሌግራም ላይ የተለያየ ቦታ ላይ ለሰዎች ሼር ማድረግም ትችላላችሁ። በተመሳሳይ ደግሞ ራሱ ኤክሴል ፋይሉንም ሼር ማድረግ ትችላላችሁ ማለት ነው። በተለያየ መንገድ ሼር ማድረግ ይቻላል። አንደኛ ሴቭ ስላደረጋችሁት ከስልካችሁ መላክ ይቻላል። ለምሳሌ በቴሌግራም ልኬው ላሳያችሁ። እንደምታዩት ዶክመንት ላይ ነበር ያስቀመጥኩት። አሁን ይሄንን በቀጥታ በቴሌግራም ልላከው። ሼር ልበለውና እንደምታዩት ልኬዋለሁ። ኮምፒውተሬ ላይ ልክፈተው። እንደምታዩት ከፍቷል። ኤዲት ለማድረግ ኢኔብል ኤዲቲንግ ትላላችሁ። ከዛ ኮምፒውተራችሁ ላይ ስትፈልጉ ካቆማችሁበት እንደምታዩት መቀጠልም ይቻላል ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ ምን አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።